ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የመጣው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። ኦኬ፣ አሁን ወደ ትምህርታችን። ሰላም ሰላም። ሰ ማለት የመጀመሪያ ፊደል ናት። ላ ማለት ደግሞ የለቤተሰብ አራተኛ የምናገኛት ናት ማለት ነው። መ ደግሞ የመቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሰላም ሰላም የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀ ላ ፊ ነ ት። በአንድ ላይ ስናነብ ምን ይላል? ኃላፊነት። ሀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ፌ ደግሞ የፈቤተሰብ ሶስተኛ፣ ነ ደግሞ የመጀመሪያ ፊደል ናት። ት ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ኃላፊነት የሚል ቃል ይመሰርትና ማለት ነው። ኦኬ ሀገር። እንግዲህ ሀ ማለት የመጀመሪያ ፊደል ናት። ገ ማለት የመጀመሪያ ናት። ር ደግሞ የረቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሀገር የሚል ቃል ይመሰርትልና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀብት። እንግዲህ ሀ ማለት የመጀመሪያ ፊደል ናት ብያችኋለሁ። ብ ደግሞ የበቤተሰብ ስድስተኛ የምናገኛት ናት። ተ ደግሞ የተቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሀብት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ መልስ። መ ማለት የመጀመሪያ ፊደል ናት። ለ ደግሞ የለቤተሰብ ስድስተኛ፣ ስ ደግሞ የሰቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? መልስ የሚል ቃል ይሰጠናል ማለት ነው። ወረዳ ወ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ዳ ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ወረዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ ደስታ። ደ ማለት የመጀመሪያ ፊደል ናት። ስ ደግሞ የሰቤተሰብ ስድስተኛ፣ ተ ደግሞ የተቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ደስታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ተማሪ እንግዲህ ተ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረቤተሰብ ሶስተኛ። በአንድ ላይ ስናነበው ምን ይላል? ተማሪ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መሆን ማለት የመጀመሪያ ፊደል ናት። ሆ ደግሞ የቤተሰብ ሰባተኛ የምናገኛት ናት። ነ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? መሆን የሚል ቃል ይሰጠናል ማለት ነው። ዘመረ። ዘ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። ረ የመጀመሪያ ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ዘመረ የሚል ቃል ይመሰርትልናል ማለት ነው። ደብዳቤ። ደ ማለት የመጀመሪያ ፊደል ናት። ብ ደግሞ የስድስተኛ ፊደል ናት። ደ ደግሞ የቤተሰብ አራተኛ፣ ብ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ደብዳቤ የሚል ቃል ይመሰርትልናል ማለት ነው። ኦኬ ተራ ማለት የመጀመሪያ ፊደል ናት። ራ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ተራ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሸለመ። ሸ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። በአንድ ላይ ስናነበው ምን ይላል? ሸለመ የሚል ቃል ይመሰርትልናል ማለት ነው። ቀበጠ
ቀ ማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ጠ የመጀመሪያ ናት። እነዚህ ፊደላት በአንድ ላይ ስንጽፋቸው ምን ይላል? ቀበጠ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ለመነ እንግዲህ ለማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ነ የመጀመሪያ ናት ማለት ነው። እነዚህ ፊደሎች በአንድ ላይ ስንጽፋቸው ምን ይላል? ለመነ የሚል ቃል ይመሰርቱልናል ማለት ነው። ቀላሉ ቀ ማለት የመጀመሪያ ፊደል ነው። ላ ደግሞ የለቤተሰብ አራተኛ፣ ሉ ደግሞ የለቤተሰብ ሁለተኛ። በአንድ ላይ ስንጽፋቸው ምን ይላል? ቀላሉ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከሰረ ከማለት እንግዲህ የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። ረ የመጀመሪያ ናት። በአንድ ላይ ስንጽፋቸው ምን ይላል? ከሰረ የሚል ቃል ይመሰርቱልናል ማለት ነው። ለምለም እንግዲህ ለማለት የመጀመሪያ ፊደል ናት። ም ደግሞ የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ለ ደግሞ የመጀመሪያ ፊደል ናት። ም ደግሞ የመቤተሰብ ስድስተኛ። በአንድ ላይ ስንጽፋቸው ምን ይላል? ለምለም የሚል ቃል ይመሰርቱልናል ማለት ነው። ጳጉሜ ጳ ማለት የጰ ቤተሰብ አራተኛ የምናገኛት ናት ማለት ነው። ጉ ደግሞ የገ ቤተሰብ ሁለተኛ፣ ሜ ደግሞ የመ ቤተሰብ አምስተኛ። በአንድ ላይ ስንጽፋቸው ምን ይላል? ጳጉሜ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ አመት ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። አመት የሚል ቃል ይመሰርቱልናል ማለት ነው። ገለጠ ገ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። ጠ የመጀመሪያ ናት። በአንድ ላይ ስናነባቸው ምን ይላል? ገለጠ የሚል ቃል ይመሰርቱልናል ማለት ነው። ነገረ ነ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ነገረ የሚል ቃል ይመሰርቱልናል ማለት ነው። ወቅት ወ ማለት የመጀመሪያ ፊደል ናት። ደግሞ የቀ ቤተሰብ ስድስተኛ፣ ት ደግሞ የተ ቤተሰብ ስድስተኛ። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ወቅት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ለማ እነዚህም በአንድ ላይ ስንጽፋቸው ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ። ለማ የሚል ቃል ይሰጠናል ማለት ነው። በለጠ በማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ጠ የመጀመሪያ። በአንድ ላይ ስናነባቸው እነዚህ ምን ይላሉ? በለጠ የሚል ቃል ይሰጠናል ማለት ነው። አገኘ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ናት። ኘ ደግሞ የኛ ቤተሰብ ሁላ አምስተኛ የምናገኛት ናት ማለት ነው። አገኘ የሚል ቃል ይመሰርቱልናል ማለት ነው። ባህል ማለት የቤተሰብ አራተኛ፣ ህል ደግሞ የሀ ቤተሰብ ስድስተኛ፣ ል ደግሞ የለ ቤተሰብ ስድስተኛ። ባህል የሚል ቃል ይሰጡናል ማለት ነው። ለበሰ ለማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ሰ የመጀመሪያ ናት። በአንድ ላይ ስንጽፈው ምን ይላል? ለበሰ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጨመረ እንግዲህ ጨ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ረ የመጀመሪያ ናት። እነዚህም በአንድ ላይ ስናነባቸው ምን ይላል? ጨመረ የሚል ቃል ይሰጡናል ማለት ነው። ጨምሮ ጨ ማለት የመጀመሪያ ፊደል ናት። ም ደግሞ የመቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሮ ደግሞ የረ ቤተሰብ ሰባተኛ። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ጨምሮ የሚል ቃል ይመሰርቱልናል ማለት ነው። ፀሐይ እንግዲህ ፀ ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ ናት። ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። እነዚህም በአንድ ላይ ስናነባቸው ምን ይላል? ፀሐይ የሚል ቃል ይሰጡናል ማለት ነው። ተመቸ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ቸ ደግሞ የቸ ቤተሰብ አራተኛ የምናገኛት ናት ማለት ነው። እነዚህም በአንድ ላይ ስንጽፋቸው ስናነባቸው ምን ይላል? ተመቸ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ
ጾለት እንግዲህ ጾም ማለት ጸ ማለት የመጀመሪያ ፊደል ናት። ሎ ደግሞ ለቤተሰብ ሰባተኛ፣ ተ ደግሞ የተቤተሰብ ስድስተኛ። እነዚህም በአንድ ላይ ስንጽፋቸው ምን ይላል? ጾለት ጾለት የሚል ቃል ይመሰርቱልናል ማለት ነው። ከተማ ከተማ ከማለት የመጀመሪያ ፊደል ናት። ታ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ እነዚህን ስንጽፋቸው ምን ይላል? ከተማ የሚል ቃል ይሰጡናል ማለት ነው። ዘማሬ ዘማሬ ዘ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ሬ ደግሞ የረቤተሰብ ሶስተኛ። በአንድ ላይ ስናነባቸው ምን ይላል? ዝማሬ ዝማሬ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ የት የማለት የመጀመሪያ ፊደል ናት። ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። የት የሚል ቃል ይሰጠናል ማለት ነው። የት የሚል ቃል ይሰጠናል። እንግዲህ እንደምታዩት የዛሬው ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣሁት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።